አርሰናልን እፈራዋለሁ እኔ አርሰናልን እፈራዋለሁ አምናለሁ ግትር አይደለም አርሰናልን እፈራዋለሁ ግን አርቴታን ደግሞ አልፈራው የአርቴታን የጨዋታ መንገድ የአርቴታን የታክቲክ መንገድ አልፈራም የአርሰናልን ስኳድ አርሰናልን ግን እፈራለሁ ማይካድ ስለሆነ ማለት ግን ደግሞ የአርሰናል ደጋፊዎችም በዛኛው ሄሚስፌር እንደ ማንቸስተር ዩናይትድ የሚፈሩት ቡድን የለም ታሪክ ሳይሆን ማወራው ስቲል አሁንም ተንኮታክቶም ማንቸስተር ዩናይትድ ለአርሰናል አስፈሪው ክለብ ነው ገና ቀዩን እሁድ አይ ቲንክ ጥቁሩን ማሊያ ነው ማንቸስተር ዩናይትድ የሚያደርገው እና ቀዩ ማሊያ ራሱ ማንቸስተር ዩናይትድ አድርጎ ሲመጣ እኮ የአርሰናል ደጋፊዎች ይፈራሉ ይሄ ጥያቄ የለውም ወደዳችሁም ጠላችሁ እንግዲህ ወደ ጨዋታው ልግባና የተወሰኑ ሐሳቦችን ላንጸባርቅ ቆንጆ ጨዋታ እንመለከታለን ብዬ አስባለሁ በዚህ ጨዋታ ላይ አርሰናል ነጥብ የሚጥል ከሆነ ኢን ማይ ኦፒኒየን የኔ ኦፒኒየን አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ የማጣት ውድል ከፍ ይላል ብዬ አስባለሁ በማንቸስተር ዩናይትድ ነጥብ የሚጥል ከሆነ ቦታ ሊጫወቱ የሚችሉ ተጫዋቾች እንደ ኩኛ አይነት ተጫዋቾችን አስቀምጠው ነው ዶርጉን ያስጀመሩት ይሄ አምነውበት ነው ማለት ነው የአሞሪም ግዴታ ነው ስላልነበሩ ልጆቻቸው ካሪክ ግን አምነውበታል በዶርጉ የመስመር ማጥቃት እንቅስቃሴ የክንፍ አጥቂነት ላይ ተማምነውበታል ስለዚህ ሉክሾውን የግራ መስመር ተከላካይ ፉል ባክ አድርገው ዶርጉን የመስመር አጥቂ ማድረግ አዋጭ እንደሆነ ተረድተውታል በሲቲውን ጨዋታ ሰርቶላቸዋል ከዛ በፊትም በነበሩ አንዳንድ ጨዋታዎች ላይ አሞሪም ዶርጉን ተጠቅመው ከ2-3 ሳምንት በፊት ስረሰው ጨዋታውን በዶርጉ ጎሉ ላይ ያሸነፉ ጨዋታ ነበር ኒውካስል አስቴንክ ዩ አሉት ስለዚህ ዶርጉ የሚነካ አይመስለኝም ግን ቀይጨርሱ ዶርጉ የሚነካ አይመስለኝም በእኔ እምነት ምክንያቱም ያዩትን አይተዋላ ካሪክ ጥሩ ነገር አይተዋላ እዚህ ተጫዋች ላይ የሲቲውን አጫዋት የሚደግሙት ይመስለኛል ተጫዋቾችንም ታክቲክም በዛው የሚቀጥሉ ይመስለኛል በእኔ እምነት ትርፌ ጉድሽ ፈላ ማን እስኳዳችን ሙሉ እየሆነ ነው ጀማው እስኳዳችን ሙሉ እየሆነ ነው ምሪ ነው ምላችሁ አሁን አርቴታ ጋዜጣዊ መግለጫ እየሰጠ ይገኛል አስቀድሞ ደግሞ ስለ ተጫዋቾቹ ነው እየተናገረ ያለው ጀማው እጅግ አስደሳች መረጃ ነገረን ካላፊዮሪና ሂንካፔ እንግዲህ ማንቸስተርን ከሚገጥመው ቡድን ስብስብ ጋር ሊኖር እንደሚችል ነው የገለጸው ጀማው እንኳን ደስ አላችሁ ሼር ኮፒ ሊንክ አድርጉ ለጀማው በደንብ ይዳረስ ይሄ ቪዲዮ ተርፌ ካሁኑ ነው ምናዝረበርብሽ ይልሽ ከሜዳ ውጪ ነው ምናዝረበርብሽ ጀማው እና ምን አለ መሰላችሁ አርቴታ ሁለቱ መኖር አለ መኖራቸውን አንድ ቀሪ ልምምድ ጊዜ ይቀረናልና እሱ ላይ ነው ኮንፈርም ማደርጓል ይሄን አለ ማለት ጀማው በቃ እነዚህ ሁለቱም ተጫዋቾች አሉ ማለት ነው አርቴታ ግልጽ አድርጎ አይናገርም እንደዛ ነው ሁለቱንም ሜዳ ላይ እንመለከታቸዋለን ማለት ነው ጀማው እንኳን ደስ አላችሁ ኮንግራ ሼር ኮፒ ሊንክ ይደረግ ይመቻችሁ ወያለው በመጨረሻ መናዘዝ የምትፈልገው ነገር አለ የመጨረሻ ቃል አሁን እሷን የምንፈልጋት ዋች ከመሞት በፊት ዳሽ ነው በቃ ዳሽ የተዋወቅን አልመሰለኝም አባቴ እኔ 20 ፕሪሚየር ሊግ በ3 ሻምፒዮንስ ሊግ እያላወቅ የበላው ነኝ አባቴ በተመጣጣነ ምግብ ነው ያደረኩት ቻምፒየንስ ሊግ አያውቅም እኮ እያለው ቻምፒየንስ ሊግ ከሚለው የትኛው ፊደል ይቀነስላችሁ የትኛው ስም የፈጠነ ኮሜንት ላይ ቶሎ በል ጀማው ካሪክን ማለት ነው ዛሬ የጠበቁትን ያክል አልፈራንም ለምን አባቱን ያልፈራን ለምን አባቱ አልፈራንም እኔ ግራ ገብቶኝ እኮ ነው የምሬምለው ዛሬ ያያችሁት ፕሬስ ኮንፈረንሱ ምን አለ አርሰናልን ለመግጠም ጓጉቻለሁ አርሰናል በርግጥ በጣም ጥሩ ቡድን ነው በዘንድሮ አይተናል ሻምፒዮንስ ሊግ ላይ ፕሪሚየር ሊግ ላይ ያለው ውጤት ይመሰክራል ጥሩ ቡድን ስብስባላቸው ጥሩ የቡድን መዋቅር እንዳላቸው አውቃለሁ ያንን አደንቃለሁ ግን አለ ይሄንን አጋጣሚ እኛ በጥሩ መልኩ መመልከት አለብን ሲል ተናገረ ጀሞ ምን ማለት ነው እንዴት ነው እንደዚህ አይነት እሳት ነበልባል የሆነ ቲም ፊት ላይ ቆሞ ማለት ነው በጥሩ አጋጣሚ የምትመለከተው ማለት ላንተ መፈተንህ በዚህ ቡድን ማለት ነው ደስታ ተሰምቶ ነው አልገባኝም እኮ እንዴት አባቱን ቅብር እኔ ሰፈር ከሚውል አይደል እንዴ ዩናይትድን ብታሰለጥን ይሻላል ብዬ ምክር የሰጠው አንተ ምክንያቱም በሳምንት አንዴ ነው የሆነ ጊዜ ደግሞ በ10 ቀን በ15 ቀን አንዴ በተጫወተበት ጊዜ አለ ይሻላል ባለን በተባበርነ እሱ ሜዳ ላይ እንጨርታለን ችግር የለው ለማንኛውም ጀማው የፊታችን እሁድ በአምዳስ ኢንተርቴይንመንት ላይ ኢቨንት አለኝ እዛ ኢቨንት ላይ ታዲያ የዩናይትድ ደጋፊዎች የምትገኙበት 2 አዳራሾች ተዘጋጅቶላችሁ በአካል ቆመን መበሻሸቅ መቻል አለብን የምሬ ነው ማለት እግር ኳስ መዝናኛ መሆኑን ነው የምናሳየው መታችሁ ቆንጆ ኢቨንት አሳልፈን የምትሄዱ ይሆናል ካሪክን ግን
ሜዳ ላይ እንገናኝ ብሎሃል አክቲቪስት ባሉት